የዴቭዬ ጸሎት ሳይውል ሲያድር ከቻለ የባርኮቴ ሚስት መጣች እና አደይ ምኑ ትሆን? አደይ ለፍቅር እያለቻት ከዛሬ ጀምሮ የወንድምሽ ፍቅረኛ ሆኛለሁኝ በማለትም ለሷ ነግራት ነበር። እንዴት ማለት እንዴትም መስተል ፍቅር ተንኮለኛዋ መልሳላት ነበረ። ባርኮቴን ያለችው እኔ እኮ እህትህ ነኝ በማለት ነግራው ነበር። እቤት እንደመጣች ግን የባርኮቴ ፍቅረኛ ነኝ ብላ ስትናገር ከኋላ የሚወዳት የሚያፈቅራት የሚንከባከባት ለሷ ብሎ ስንት እየተባለው ከወጡ ሽታ እስከ ሽንኩርት ማቁላላት እክላሷ እየገባ እስከ ጠረኗ መሽተት ድረስ የተፈተነው ልጅ ለእሱ ሰምቷታል። ይህ ነገር እውነት ነው ወይ እባክሽን እያለ ለሷ ጠይቋትም ነበረ። እንግዲህ ቤዛ መታለች። ቤዝዬ ለማንኞቹ ነው የደረሰችው? ለባርኮቴ ነው ወይንስ ለዴቭዬ መጎዳት ነው የደረሰችለት? ባርኮቴ ፍቅረኛ አለ ሆይ? እስከ ዛሬ ጓደኛስ ይዘሃል ወይም በማለት የተፈጠረውን ነገር ከነገረችው በኋላ ስለሱ ማወቅ ፈልጋ ትጠይቀዋለች። አልያዝኩም ብሎ እሱም ሽምጥጥ። ምክንያቱም እሱ የእሷ ምላሽ አልነገረችውም። እሷ ግን ቤት ሄዳ የባርኮቴ ፍቅረኛ ነኝ ነው እያለችው። ባርኮቴም የሚወዳት የሚያፈቅራት የድሮ ፍቅረኛውን ቤዛ ነው። ስለመጣችም ደስ ብሎታል። ላስብበት ብሏታል። እስከ ዛሬም ጠብቄሃለሁ አይደለም አሁን በማለት 2 ቀን ብቻ ካንተ ጋር እንዳሳልፍ ከዛ እመለሳለሁም ብላ ለባርኮቴ ነግረዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተተረፍርፍ ይባል። ሰራተኛዋ አደይ ክፍል 38 በዛሬው ክፍል ላይ ባርኮቴ የፍቅር ጥያቄ ለአደይ አቅርቦላታል። እሷ ግን ምላሽም አልመለሰችለትም። ምክንያቱም እንደ ወንድሜ ነው የማይህም ስትለው ነግረዋለች። በዚህ አጋጣሚ ወደ ቤት ስትሄድ ለፍቅር የነገረቻት እሷ ስትቆጣት እኔ ከዛሬ ጀምሮ የባርኮት ፍቅረኛም ነኝ ስትል ለእሷ ነግራታለች። እሷ ደግሞ ምን ማለትም ነው እንዴት በማለትም ለእሷ መልሳላት ነበር። ኤላ ሊዲያ ቀበጧን በጥፊ አጮላት። የሚወዳትን የሚያከብራትን ፍቅረኛውን ሊሊን ተናግራበት እንዲሁም ደግሞ ዋጋሽን እሰጥሻለሁም በማለት ወደ ኪችን ገብታ ውሃ በጨው አድርጋ ስትሰጣት ቆሻሻ ነው ብርጭቆም በማለት ያንን ውሃ ወደ ሚስቱ ስትረጭ ከቤቴ ውጪልኝ ከድፍረትሽ ያለ ማፈረሽ በማለት ኤላ ከቤት እንድትወጣ ያደርጋታል። የደፋችባትን ውሃ እሱ ይጠራርግላታል። በጣም እቀበጥ ልጅ ናት። ፍቅር ተንኮለኛዋ ለዛች ነው እንደዚህ የምትሆኘው አንቺስ ዋጋዋን አልሰጠሻትም ለምንስ አልሰጠሻትም ስትል ለሷ መልሳላታለች። ክላሷ ገብታ አሁን እንደ ልጅ አትነፋረቂ፣ ነይ እስኪ ወደ ሳሎን ማን እንደመጣ ተመልከች በማለት ወደ ሳሎን ስትሄድ ክላሷ ሰራተኛዋ ወይም አደይ ክላስ ነበረችና እዛ ክላስ ገብታ ስታመናጭቃት ወደ ሳሎን ይዛ ትወጣለች። እኔም ብሎ የመጣን ሰው ሁለተኛ በዚህ መልክ እንዳትናገሪም ስትል አደይ አስጠንቅቃታለች። ዴቭም ኪችን ገብቶ እኔስ ለምንድን ነው በማለት በዴቭ ላይ ለምን በእኔ ላይ ይህንን ነገር ለምን ፈጸምሽብኝ በማለት እየጠየቃት ነበር። በቃ እኔ የባርኮትም ፍቅረኛም ነኝ ስትል ለሱ ነግረዋለን። አንቺም እሱም በጣም ጨካኝ ናችሁ፣ ለካ ሁለታችሁ በእኔ ላይ እየቀለዳችሁብኝ ነበር። አንቺም ወንድሜ ነው የምትይው እሱም እህቴ ናት የሚለው ሁለታችሁም በጣም ጨካኝ ሰዎች ናችሁ በማለት ከዛ ከኪችን ይወጣል። ያቺ ቀበጧ ምንድን ነው እያለቻት ወደ ሳሎን ይዛት ስትወጣ ስታያት ለምለም ነበረች። እሷን ፀጉሯን ትጨመድዳታለች። እሷን በጥፊ ታጮላታለች። ጦርነቱ ጋለ። ፍቅር ደግሞ አትገላግሊ ብላ አደይን ትይዛታለች። እዛው ሶፋው ላይ ትደፍቃታለች። ጦርነቱ ደመቀ። ዴቭ መጣ። ይቅርታ ዴቭ በማለት ወደ ቤቷ ትመለሳለች። ለምለም ፍቅር ተናዳለች። ምክንያቱም ስለገላገለች። እንደገና አደይም መታታለች። ቀበጧ በጣም ተናዳለች። ምክንያቱም እንዴት ኤላ ቤት እንደዚህ ያደርገኛል? ኤላ በእኔ ላይ እንዲህ አይነት ድርጊት ለምን ያደርጋል? በማለት ባርኮቴ ሄዶ ስለ ፍቅረኛው ነግሮት ነበረ ለኤላ። የአደንም ፍቅር እንደገለጸለት ሲነግረው ለምን ቸኮልክ ብሎ እየነግሯል። እሷ እንደመጣችና ተመልሳ እንደምትሄድም ሲነግረው ለአንተ መሄዱ ይሻልሃልም ብሎ ለእሱ ይነግሯል። እሱም በዛ ይደሰታል። እኔ እሱ ሳይሆን ያሳሰበኝ ጓደኛዬ ዴቭንም አስቀይሜዋለሁ። እሷንም ስለምወዳት ስለማፈቅራት ነው ፍቅሬን
ጥያቄ ያቀረብኩላት በማለት ለኤላ ይነግሯል። ኤላ በሀሳቡ ይረዳል፣ ግን ከቤዛ ጋር መቀጠል እንዳለበት እየነግረዋል። ባርኮቴም በዛ ይወስንና ወደ ቤት ይመጣል። ባርኮቴ እኮ የፍቅር ጥያቄ አቀረበልኝ ብላ ለሷ እነግራት ነበረና እደረጁ ላይ ቆመው እያወሩ ባርኮቴ እዚ ነው እንዴት ያለሹ ብሎ ለምለምን ብቻ ሰላም ብሏት ያችን የፍቅር ጥያቄ ያቀረበላትን ልጅ ሰላም ሳይላት ጥሏት ይሄዳል። እሷም ደግሞ ምን ሆኖ ነው? ምን ተፈጥሮ ነው? ፍቅርና ሊዲያ ሌላ ነገር እሰሉት ተከታዩና ሂጂ አናግረው ስትል ለምለምም የእህትነት ምክሯን ነግራታለች። አደይም ደግሞ በሀሳብ ገብታለች። ወደዛ ስትመለስ ባርኮቴም ወደ ሳሎን ይገባል። ዴቭ እየተንቆራጠጠ ነበረ። ባርኮቴ ሲመጣ ምንም ነገር እንድትዋሸኝ አልፈልግም፣ እውነቱን እንድትነግረኝ እፈልጋለሁ ብሎ አደይን ትወዳታለህ፣ ታፈቅራታለሁ ወይ በማለት ሲጠይቀው አዎ እወዳታለሁኝ፣ አፈቅራታለሁ፣ እንደውም ከአንተ ፊት ነው የምወዳትም የማፈቅራትም ብሎ ለሱ ሲነግረው እንደውም እድሉን ካገኘሁት ብዬ ነው የጠየኳት በማለት ይነግረዋል። አደይ ሎተሪ መሰለችሁ ሆይ ብሎም እሱ ይመልሰውና አንተ ጨካኝ ነህ፣ በእኔ ላይ እንደዚህ የቀለድክብኝ እስከ ዛሬ ብሎ እዛው እንግዲህ አንገቱን ያንቀዋል። አደይ እዚህ ጋር ትርበተበታለች፣ ትጨነቃለች። ማን ነግሯችሁ ነው ብሎ ባርኮቴ ተናገረ። እሱ የፍቅር ጥያቄውን አቀረበ እንጂ ከሷ ምላሽ አላገኘም ነበር። እሷ ግን መታ ፍቅርን ለማናደድ ብዬ ነው የተጠቀምኩት ብላ ለዴቭ ነግረዋለች። ዴቭዬ በጣም አዝኗል። ምክንያቱም እዛ ቤት አልቆየም ብሎ ሻንጣውን እያዘጋጀ ነው ለመሄድ ወደ አክስቱ ቤት። እህቱንም ነይ እንሄድ ሲላት እኔ አልሄድም በማለት እሷም ትመለስለታለች። ባርኮቴ አለበት ቤት እኔ መቆየት አልፈልግም ብሎ ሻንጣውን አዘጋጅቷል። ባርኮትም እንደገና መሄድ እንዳለበት እሱም ወደ ፍቅረኛው ወደ ቤዛ ሊሄድ ነው። ሻንጣውን እያዘጋጀ ነው። ወንድሜ አዘንኩብህ፣ እንዴት ነው ሰራተኛ የምታፈቅረው ብለ አሁንም ትነግረዋለች። እማዬ ብትሰማ ምን ትል ይመስልሃል ስትል ለባርኮት ነግረዋለች። አይደለም ለመስ ምንም ነገር እንዳትሰማ በማለት ለሷ ያስጠነቅቃታል። እሺ አደይን ይዛሃት ነው ወይ የምትሄደው ስትል ተነግረዋለች። አይደለም ብሎ ለሷ ይመለስላታል። ሁለቱም ሊሄዱ ሻንጣቸውን አዘጋጅተዋል። ባርኮቴ ወደ ፍቅረኛው ነው የሚሄደው ወደ ቤዛ። ዴቭ ደግሞ ወደ አክስቱ ቤት ነው መሄድ የሚፈልገው። እዛ ቤት መቆየት አይፈልጉም። ለለምለም ደግሞ ልደቷ ነበረና ኤላ ፕሮግራም እሷ ሳታ ከዛ ቤት ስትመለስ አዘጋጅቶላት እሷን ለማስደሰት አድርጎ ነበር። ደስ የሚል ዝግጅት አዘጋጅቶላት እሷ ስትገባ ሃፒ ባርስዳይ ብሎ ተቀብሏት ነበር። እሷም ደስ ብሏታል። ቀሚስ ገዝቶ እንዳታይኝ በማለት እሷ አይኗን እንድትጨፍን አድርጎ ያንን ስጦታ አንጥቶ ያበረክትላታል። ልብሱ ቀሚስ ነበር። መቼም ቀሚስ በቀሚስ ነው። እስካሁን ዴቭዬ ነው ቀሚስ እያልሰጠው፣ ባርኮቴም ቀሚስ ሰጥቷል፣ ኤላም ቀሚስ ሰጥቷል ማለት ነው። ዋናው ግን መዝለቁ ነው። እሷም ደስ ይላትና ያንን ልብስ ትለብስና ለእሱ ስታሳይ ሁያ እንዳማረባት ይነግራታል። ሁለቱም ተቃቅፈው እንግዲህ እሷም እያመሰገነችው ነበረ። አደይ ቀጣዩዋ ክፍል ምን ይገጥማት ይሆን? ከባርኮቴም ጋር በጭራሽ የማይታሰብ ነው። ዴቭዬስ ይቅርታ ያደርግላት ይሆን? ምክንያቱም የእሱ ሚስት ስትመጣ ቤዛ ስለመጣች። ፍቅርስ አሁን ስትበጠብጣት ይሆን? እዛስ ቤት ትሰራ ይሆን? አደዬ መልካሙን እድል ሁሉ እመኝልሻለሁ፣ ግን የሰራሹ ድርጊት መልካም አይደለም። ከመጀመሪያውም አልደገፍኩትም ነበር። ከልብ እየወደደና ያፈቀረ ልዩ ክብር የሰጠች ልጅ ካለቀሰ እንባው መሬት ተጠባይልም። የዴቭዬም ጸሎት እንደዚያ ነው። ሳይውል ሲያድር ነው ያንቺንና የባርኮቴን ነገር እያሳየው። ዴቭዬ አይዞ፣ የተሻለ ህይወት ነው የሚገጥመህ እላለሁ። ከልብ የሚያፈቅራችሁን ሰው እንዳትገፉት የሚለውን አስተሳሰብ እኔም እንደ መልእክት ልናገር። ከአደይ ተማሩ፣ እመኗት፣ ያደራችሁን። እሺ ሰምታችኋል። በዛሬ ቪዲዮ ላይ ይህንን ይመስላል። ከወደዳችሁት ላይክና ሼር እያደረጋችሁ ቤተሰብ በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። ባይ ባይ ቤተሰብ።